ውድድር ስላደረገ በደንብ ማሸነፍ ይችላል። በስትራይክም በግራፕሊንግ ማሸነፍ ይችላል። አሁን ወደ ሰሚሽን ለመጨረስ እያሰበ ያለ ይመስላል። የመጃን እንግዲህ ኤልቦ ምቶችን እየመታ ዳሜጅ ለማድረግ እየሞከረ ሳይድ ኮንትሮል ላይ አድርጎ በተደጋጋሚ ምቶች እያጠቃ ሌላው ይህንን ፋይት በቀጥታ በአዳራሽ.com ማግኘት ይችላሉ። ከዚህ በተጨማሪ አባይ ቴሌቪዥን ይህንን በቀጥታ ያስተላልፋል። if you have a message for both of the fighters, message. Round 1. Okay, gentlemen, you know the rules. Protect yourself at all times. When I say fight, you fight. When I say stop, you stop. Start close if you want. በጣም ኢንቴንስ ነው እንግዲህ ኬጁን ዘግተን ወተናል። የሚለየው እስካሁን ያያችሁት ከሞይታይም የሚጨምረው ነገር ግራውንድ ላይ ምቶች ይቻላል፣ ትግልን መጠቀም ይቻላል። ሰሚሽን አንዱ የማሸነፊያ መንገድ ነው፣ እሱንም መጠቀም ይቻላል። ሌሎች ሁሉም የጉልበት የክርን ምቶችንም መጠቀም ይቻላል። ጥፊም ይቻላል፣ ጥፊም ካዋጣ ይቻላል። አዎ ይቻላል። እሱም የመጀመሪያ ዙር ጀምሯል። ኮች ቃል ሃይኪክ መሰንዘር ሞክሮ ነበር። በደንብ ዲስታንሳቸውን እየጠናኑ ነው። ትንሽ ያለንበት ቦታ አንግል ሸፍኖናል። ኮች ቃል ሃይኪክ የሰነዘረ ነው ያለው። አይ ቲንክ ቆመን ብንዘግብ አሪፍ ነው። እንግዲህ ወርልድ እንግዲህ ይሄ አይቲኤፍ ላይ ኤክስፒሪየንስ ስላለው አንደኛም ዳውን ነው የተለያዩ ውድድሮችም አድርጓል። ሞይታይ ላይም ቃላብ እንግዲህ ውድድር ስላደረገ በደንብ ኪኮችን ነው በዚህ ኦፕኒንግ ፋይት ላይ እየተጠቀመ ያለው። በአሁን ሰዓት ኤሌዘር እንግዲህ ጠጋ ብሎ ኦኬ አይ ቲንክ ከፑ ላይ ሂት አድርጎታል ኮች ቃል። በዛም የተነሳ ታይም ጋኛው ሰጥቷል። ምኑ ላይ ነው የመጣው? ሽሮ መቢያው ላይ ነው እንግዲህ ኮች ቃል የሰነዘረው። ሁሉም ምቶች ቢቻሉ ነገር ግን ይሄ ግሮይን ላይ መምታት አይቻልም። ከእንደገናም ደግሞ ጭቅላት ጀርባ መምታት አይቻልም። የተወሰኑ ህጎች አሉ። ግራውንድ ላይ ያለው ኦፖነንትን በእግር መማታት አይቻልም፣ ጭንቅላቱን ማለት ነው። እነዚህ የተወሰኑ ህጎች አሉት ከኮምፕሊትሊ ብሮል ከሚሆን ፋይት የሚለየው ማለት ነው። የራሱ የሆኑ ህጎች አሉት እንዳልኳችሁ። ግራፕሊንግ ደግሞ ወሳኙ ፓርት ነው። ትግል ወሳኙ ፓርት ነው በኤምኤምኤ ውስጥ ላይ ማለት ነው። ብረን እናየዋለን። ኮች ቃላብ እንግዲህ ኢንቴንሽናል ያልሆነ ሳያውቀው ነው ግሮይኑ ላይ የታይታን ሊመታ የቻለው። አሁን ፋይቱ ቀጥሏል። እንግዲህ ቀጥተኛ ቡጢ ታይታን ሰንዝሮ ነበር። ነገር ግን ኮች ቃል ማለት ነው ቃላብ ይቅርታ። አሪፍ ሌኪክ ነው ታይታን የሰነዘረው። ታይታን እንግዲህ በዚህ በፈለኩት መንገድ ማሸነፍ ይችላል። በስትራይክም በግራፕሊንግ ማሸነፍ ይችላል። እንደገና ወደ ሰብሚሽንም የሚቀይርበት እድል ይኖራል ማለት ነው። ታይታን እንግዲህ ሌኪክ ካረገው በኋላ አሁን ወደ ሰሚሽን ለመጨረስ እያሰበ ያለ ይመስላል። የመጀመሪያው ዙር ላይ ነው ያለነው። እንግዲህ ሳይድ ኮንትሮል ሆኖ ኤሌዘር እያጠቃ ይገኛል። ኤሌዘር አይ ቲንክ አርም ባር እየፈለገ ያለ ይመስለኛል። ግራውንድ ፓውንድ ማድረግ ይችላል። አሪፍ ፖዚሽን ላይ ነው ያለው። ወስቃልም በአሪፍ ሁኔታ ዲፌንድ እያደረገ ይመስለኛል። ኤልቦዎችን የክርን ምቶችን እዚህ ጋር መማታት ይቻላል። ለየት የሚያደርገው ነገር በእግር ብቻ ነው መማታት የማይቻለው። ታይታን እንግዲህ ኤልቦ ምቶችን እየመታ ዳሜጅ ለማድረግ እየሞከረ ነው ያለው። ወስቃል ከታች ነው ዲፌንድ ለማድረግ እየሞከረ ነው። ኤሌዘር እንግዲህ አሪፍ ፖዚሽን ላይ ነው ያለው። ይህ ፋይት በየትኛውም ደቂቃ ሊያልቅ ይችላል። ታይታን ኤሌዘር ሳይድ ኮንትሮል ላይ አድርጎ በተደጋጋሚ ምቶች እያጠቃ ነው ያለው። ሰብሚሽን ሴትአፕ እያደረገ ይመስለኛል። ነገር ግን ፋይቱ አልቋል። በመጀመሪያ ዙር ቲኬኦ ኤሌዘር አሸናፊ ሆኗል። በፈርስት ራውንድ ኤሌዘር ታይታን ዶሚኔቲቭ በሆነ ፖዚሽን ኮች ቃልን ጊቭ አፕ እንዲያደርግ አድርጎታል ማለት ነው። የጆኒ ጁጁትሱ ፕሮቶጄ
is taking the throne. ከጁጂትሱ ሰልጣኞች ጋር ወደ መሬት መውረድ ከባድ ነው ብለው ለዚህ ነው መሬት ላይ ከወረድ የነሱ ግዛት ነው። አይ ቲንክ እኛም በደንብ አንግሎ አልታየንም ወይ ጊቭ አፕ አድርጎ ይሆናል። በደንብ አልታየንም ታፕ ሳያደርግ ወይንም ደግሞ ኤልባፍ ያው ምላሽ እየሰጠበት አልነበረም። ነገር ግን ያው ብሩታልም ስላልነበሩ የመጀመሪያ ዙር እንግዲህ በቲኬኦ ይባላል። ይሄ እንግዲህ በግራውንድ ኤንድ ፓውንድ አሸናፊ መሆን የቻለው ኤልዜር ነው። በ2 ደቂቃ ከ20 ሰከንድ በ2 ደቂቃ ከ20 ሰከንድ እንግዲህ ለማጨር መጀመሪያ ዙር ግማሽም ሳይደርስ ነው ያለቀው። የመጀመሪያው አይ ቲንክ አሸናፊ ማን ቢግ ፋይተር እሺ ቃላ እንዴት ነበር ፋይቱ? ምን ተሰማ? ቆንጆ ነበር። አሪፍ። እሺ ታይታን እንዴት ነበር ፋይቱ? እንዴት አገኘው? ቆንጆ ነው። ቃላብ አሪፍ ተጋጣሚ ነው። ጥሩ ኪኮችን እየሰነዘረ ነበር። ስለዚህ ኬጅ ውስጥ መግባት ራሱ ትልቅ ነገር ነው። ደፍሮ መግባትና ቴንክ ዩ ኮች። ሌላስ የምታስተላልፈው መልእክት ካለ ማይኩን ቀረብ አድርግላቸው። ድምፅህን መስማት ይፈልጋሉ። እግዚአብሔር ይመስገን ይፈልጋሉ። እግዚአብሔር ይመስገን። ሙሴ ኧረ አባቴ የት አለ? ሁላችሁም እወዳችኋለሁ። ሙሴ ናይስ። ኮቾቼን ማመስገን እፈልጋለሁ። በጣም ወንድሞቼን ብል ይቀለኛል። ከልብ እናመሰግናለን ኮች ቃላብ፣ እንዲሁም ታይታን የ75 ኬጂ ሻምፒዮን ከልብ እናመሰግናለን። ቴንክ ዩ ከልብ አድርገን እናመሰግናለን ሁለታችሁንም ፋይተሮች። በዚህ አጭር ጊዜ ውስጥ ያልቃል ብዬ አላሰብኩም ነበር። ምክንያቱም ሬዝሜው የኮች ቃል እንደተናገረው ከሆነ ባክግራውንዱ በቴኳንዶ ነው። ለ5 ዓመት ወደ ኢትዮጵያ ጁጂትሱ ከመጣ በኋላ ትሬን እንደሚያደርግ ተናግሯል። ለ2 ዓመት ደግሞ በራሽያን ኤምባሲ ሬስሊንግ እንደወሰደም ነግሮኛል እና በፈጣን ሰዓት ነው ያለቀው ማለት ነው። እንግዲህ እኔም ጨዋታው እንደሚ